ድጋሚ ትሰበሪያለሽ ፍቅር። ፕራንክም ሆነ ያሰብሽው ምንም ሆነ አብርሃም እንክሽክሽሽን ነው የሚያወጣሽ። ዱቄት አድርጎ ነው የሚልክሽ። አፈር ድሜ ነው ያበላሽ። አብርሃም እንዲ ያለው መንታምና አንዱ ፀጉር የተሰራ ነው አንዱ የምሬ ነው። በጣም ግራ ጋሽ አሸብር ማላገጫ ሆነ ቀራ። ጭራሽ እኮ እዩ የናይጄሪያ ራፕ ዘፋኝ ይመስላል። በህግ አምላክ እዩ ግን በህግ አምላክ እውነቴ ነው እኔ ነኝ ያወጣሁለት። የናይጄሪያ ራፕ ዘፋኝ ይመስላል ወይም ደግሞ የመንግስት ጋርድ ይመስላል ነው እኔ ያስኩት። ለምንድን ነው የሚጣፍጣችሁ እንዴ? ጋሽ አሸብር ስለው እንግዲህ አሸብር ብሎ ለልዑል አወጣለት። እንዴ ሀይሚ ቅመሟ ስል እያንዳንዳችሁ ቀማችሁኝና ሀይሚዬን ቅመሟ ማለት ጀመራችሁ። ፈንዲሻ ብዬ ለፍቅር ሳወጣለት ፈንዲሻውንም ወሰዳችሁብኝ። ለምንድን ነው የያዝኩትን የጠራሁት ነገር የሚጣፍጣችሁ? ይሁን ግድ የለም ይሁን። ለማንኛውም እንግዲህ ፍቅር ፕራንክም ይሁን ምንም ይሁን ይሰባብርሻል፣ ስብርብርሽን ያወጣሻል እያሉ ይገኛሉ ማለት ነው። ዛሬ እነዩ እያላገጡ ነው የመጡት ማለት ነው። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው እነ ዴቭ እነ ቡዜ የት ናችሁ? አሁንም ፍቅር ስትመጣ መደገፍ ጀመራችሁ ወይ? አይ ደግፈው አይደለም የሆነ ቦታ ሄደዋል። የት እንደሄዱ ምነግራችሁ ይሆናል። ላይክ እያደረጋችሁ ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁ የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የእዩ ቪዲዮ ነው ማለት ነው። እንግዲህ እነ እዩ እንዲሁም ደግሞ የሄርሜላ ደጋፊ የነበሩት ሁለቱ ጎረምሶች ወጠምሾቹ ዛሬ አብርሃም ተቃዋሚ ሆነው መጥተዋል ማለት ነው። ፍቅር ስብርብርሽን ያወጣሻል፣ ፕራንክም ከሆነ ግን ተይ ቅርብሽ እያሉ እያስጠነቀቋት ይገኛሉ ማለት ነው። ወፍራሙ ስሙን ባላቀውም ግን የሄርሜላ ቀንደኛ ደጋፊና የአብርሃም ደጋፊ ነበረ። ዛሬ ላይ ግን እማላቀው አብርሃም አለ ወይ ሲሉ እንግዲህ ሁለት አይነት አብርሃም ነው ያለው። አንዱ ሹሩባ የተሰራ አንዱ ኖርማል እያሉ እያላገጡ ይገኛሉ ማለት ነው። ሹሩባ የተሰራው አብርሃም እንግዲህ የናይጄሪያ ወጠምሻ ጎረምሳ ወይም ደግሞ የራፕ ዘፋኝ ይመስላል እያለ ይገኛል እዩ ማለት ነው። እንከባበር እንዴ! ኮፒራይት ወይም ስትራክ እንዳልክብህ እንዴ! እኔ የተናገርኩት ለምን ለጋሽ አሸብርዬ እኮ እኔ ነኝ ያወጣሁለት። ምርጥ የራፕ ዘፋኝ የናይጄሪያ ጎረምሳ የናይጄሪያ ጋርድ ይመስላል እኮ ብዬ እንግዲህ አወጣሁለት። ብዙዎቹ እንደ አናዷቸዋል። በተለይ የጋሽ አሸብር ውሽሚዎች ማለት ነው በየኮመንቱ የሚርመጠመጡት ተሳድበዋል። ብዙት ብለውኛል ማለት ለነገሩ እኔም ልካቸው ነግሬያችሁ ቦልኪያቸዋለሁ ቤቴ ላይ ማለት ነው። የወንድ ሴሰኛ የሆኑት ርምጥምጦቹ ማለት ነው። ልካቸው ነገርኳቸውና ናይጄሪያ የምትዩ የናይጄሪያ እንደዚህ የምትዩ ምንድን ነው ምናምን ሲሉኝ ልካቸው ነገርኳቸው። ፈስ ያለበት ዝላ አይችልም ይላል እኮ ያገሬ ሰው። እነሱ እንደዛ አይነት ስለሆኑ ነው ለእኔም እንደዛ ያሉኝ ማለት ነው። ለማንኛውም እነሱ የተጠቀሙት ቃላትን ስለሚደብር ነው እዚህ ጋር ማልናገረው ማለት ነው። እና ጋሽ አሸብር እንግዲህ እነ እዩ ዛሬ ያላገጡበት ማለት ነው። አዎ ፍቅር እንግዲህ እያስጠነቀቁሽ ነው። ስብርብርሽን ያወጣሻል። ፕራንክን ከሆነ ብዙም ሳትራመጂ በአጭር ቁሚ። ትላንትና በሄርሜላና በሩታ ላይ ብዙ ነገር እያደረግሽ ነበር ብለው እንግዲህ ሀሳብ አስተያየት እየሰጧት ነበረ። እንዲሁም እዩ ከዚህ በፊትም ሄርሚ ወደ አብርሃም ህይወት ስትመጣ በሩታ ላይ እንደዚህ አይነት ነገር እያደረገች ነበረ። የሚያስጠሉ ቃላቶችን እየተሳደበች ነበር የመጣችው። አንድ ሰው በሆነ ሰው ላይ ሲመጣ እንዲህ ነው የሚያደርገው ብሎ እየተናገረ ነበረ ማለት ነው። ሌላው ትላንትና የረሳሁት እናንተ በጣም የተገረምኩበት ነገር ማለት ነው ዛሬ እነ እዩ ደግመውታል። እንዲያውም ወፍራሙ ልጅ የሆነ ነገር ብሏል ማለት ነው። አብርሃም እኔም አንድ ወንድ ልጅ አለኝ፣ አንቺም አንድ ሴት አለች፣ ስለዚህ አንድ አይነት ነን ብለዋል። እናንተ
ሰውን ለማሳመን የማይሄዱበት ጥረት እኮ የለም። አንቺም አንድ ልጅ ሴት ልጅ አለችሽ፣ እኔም አንድ ወንድ ልጅ አለ። እንደው ወፍራሙ ልጅ ለምን አሳድገው ሁለቱን አያጋቧቸውም አለ ማለት ነው። እንዲሁ እንዴት እንደሚቀፍር ወይኔ! እንዲሁ እኮ ይህን ስትሰሚ ፍቅር ምን አይነት ስሜት እንደሚሰማሽ አላቅልሽም። ለነገሩ ሊሰማሽ አይችልም፣ ምክንያቱም በአንቺ ስራ ነው ልጅሽን የምታሰድቢው ማለት ነው። በአንቺ ስራ እና ልጅሽን ከማሰደብ እባክሽ ተቆጠቢ ማለት ነው። እንግዲህ ዛሬ ብዙ ለእንትና ለሄርሜላ ያዘጋጅንላት ሴሌብሬቲ አለ እያለ ነበር፣ ልደቷ ስለሆነ ማለት ነው። እንግዲህ በድጋሚ ሄርሜላ መልካም ልደት። በልደቷ ቀን እንግዲህ ዛሬ ሊያንበሻብሿት ነው። ሊያንበሻብሿት ነው። ሌላው ዴቭና ቡዜ የት ሄደዋል? አሁንን ተቀበሉት ወይ እያሉ ነበረ ማለት ነው። እነሱ መቼም አንተ የተመቸህ እኛም ይመቸናል ነው የሚሉት ማለት ነው። እንደዛ ነው የሚሉት። የተመቸ አንተ የተመቸ አንተ ወስንበት እንጂ በተለይ እየተንቧለል እንደዛ ነው የምትለው። አንተ የተመቸ ሁሉ እኔም ይመቸኛል እያለች ነው የምትደግፈው ማለት ነው። አሁን ግን አይደለም፣ እንደዛ አይደለም። ቤተሰብ አሁን የተሄዱ መሰላችሁ? አሁን ክረምትን ከመሆኑ የተነሳ የጤፍ ዘር ስለሆነ ወደ ማሳ ገብተዋል። ወደ ማሳ ወደ እርሻ ገብተዋል። እነማ እትዬ ተንቧለልና ዴቭ ማለት ነው። ጤፍ ሊያሳርሱ ጤፍ ሊዘሩ ማሳ ገብተዋል። እና እነዛ ነው ከሳምንት በኋላ ወይም ደግሞ ከ3 ቀን ከ4 ቀን በኋላ መጥተው መዝረጥረጣቸው አይቀርም። ልንገራችሁ ብዬ ነው በዚህ አጋጣሚ ማለት ነው። እና ጤፍ ሊዘሩ ወደ ገጠር ገብተዋል፣ ማሳ ገብተዋል ማለት ነው። የእርሻ ጊዜ ነው፣ የጤፍ ዘር ጊዜ ነው። ለዛ ነው መጥተው ያልተዝረጠረጡብን። ቢመጡም እንግዲህ እንደነገርኳቸው ነው። አንተ የተመቸህ ነገር ለእኛም ይመቸናል፣ በአንተ ህይወት እኛ መወሰን አንችልም። እንደዛ ነው የምትለው እትዬ ትንቧለል ማለት ነው። ይሄ የታወቀ ነገር ነው። እንደዛ ነው የምትለው። ጋሽ አሸብርን አትቃወመው፣ ነውር ነው ይሄ፣ ዝሙት ነው ምናምን አትለውም። አንተ የተመቸ ሁሉ እኔንም ይመቸኛል ነው የምትለው ማለት ነው። እና እንግዲህ ዛሬ እንግዲህ ጋሽ አሸብር አላቅጠውበታል እነዩ ማለት ነው። በሹሩባውም አላቅጠውበታል።